ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት ቃላት ምስረታ ነው ማለት ነው። የተለያዩ ቃላቶችን ይዤላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ እየመሰረትን የምናይ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮውን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬ እንደተለመደው የተለያዩ ቃላቶችን ይዤላችሁ መጥቻለሁ ማለት ነው። እነዚህን ቃላቶች አብረን በጋራ የምናይ ይሆናል። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም ቪዲዮን እያቆማችሁ እየጻፋችሁ እስከ መጨረሻው አብራችሁ ቆዩ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ከዚህ ላይ የመጀመሪያው ቃል ምን ይላል? ሙዚቃ ሙዚቃ ይላል። ሙዚቃ የሚለውን ስናይ ሙ ማለት ከቤተሰቦች ሁለተኛ ፊደል ነው። ዚ ከዛ ቤተሰቦች ሶስተኛ ፊደል፣ ቃ ከቤተሰቦች አራተኛ ፊደል። እነዚህን ፊደላት በስርዓት ባለው መልኩ ደርድረን ስናነባቸው ሙዚቃ ሙዚቃ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ማህበር ማህበር ይላል። ማህበር የሚለውን ስናይ ማ ማለት ከቤተሰቦች አራተኛ ፊደል ነው። ህ ከቤተሰቦች ስድስተኛ ፊደል፣ በ ከቤተሰቦች የመጀመሪያ ፊደል፣ ር ከቤተሰቦች ስድስተኛ ፊደል። እነዚህን ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ማህበር ማህበር የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ኬሚካል ኬሚካል ይላል። ኬሚካል የሚለውን ስናይ ኬ ማለት ከቤተሰቦች አምስተኛ ፊደል ነው። ሚ ከቤተሰቦች ሶስተኛ ፊደል፣ ካ ከቤተሰቦች አራተኛ ፊደል፣ ል ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኬሚካል ኬሚካል የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ላይ ምን ይላል? ገበያ ገበያ ይላል። ገበያ የሚለውን ስናይ ገ ማለት ከቤተሰቦች የመጀመሪያ ፊደል ነው። በ ከቤተሰቦች የመጀመሪያ ፊደል፣ ያ ከቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ገበያ ገበያ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ድንች ድንች ይላል። ድንች የሚለውን ስናይ ድ ማለት ከቤተሰቦች ስድስተኛ ፊደል ነው። ን ከቤተሰቦች ስድስተኛ ፊደል፣ ች በተመሳሳይ ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ድንች ድንች የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? አትሌት አትሌት ይላል። አትሌት የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ት ከቤተሰቦች ስድስተኛ ፊደል፣ ሌ ከቤተሰቦች አምስተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አትሌት አትሌት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? መምህር መምህር ይላል። መምህር የሚለውን ስናይ መ ማለት ከቤተሰቦች የመጀመሪያ ፊደል ነው። ም ከቤተሰቦች ስድስተኛ ፊደል፣ ህ ከቤተሰቦች ስድስተኛ ፊደል፣ ር ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መምህር መምህር የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ላይ ምን ይላል? ሰላጣ ሰላጣ ይላል። ሰላጣ የሚለውን ስናይ ሰ ማለት ከሰ ቤተሰቦች የመጀመሪያ ፊደል ነው። ላ ከቤተሰቦች አራተኛ ፊደል፣ ጣ ከቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሰላጣ ሰላጣ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ላይ ምን ይላል? ዶክተር ዶክተር ይላል። ዶክተር የሚለውን ስናይ ዶ ማለት ከቤተሰቦች የመጨረሻ ፊደል ነው። ክ ከቤተሰቦች ስድስተኛ ፊደል፣ ተ ከቤተሰቦች የመጀመሪያ ፊደል፣ ር ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዶክተር ዶክተር የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ነጋዴ ነጋዴ ይላል። ነጋዴ የሚለውን ስናይ ነ ማለት ከቤተሰቦች የመጀመሪያ ፊደል ነው። ጋ ከቤተሰቦች አራተኛ ፊደል፣ ዴ ከቤተሰቦች አምስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ነጋዴ ነጋዴ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ላይ ምን ይላል? ፈተና ፈተና ይላል። ፈተና የሚለውን ስናይ ፈ ማለት ከቤተሰቦች የመጀመሪያ ፊደል ነው። ታ ከቤተሰቦች የመጀመሪያ ፊደል፣ ና ከቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፈተና ፈተና የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ፀሐይ ፀሐይ ይላል። ፀሐይ የሚለውን ስናይ ፀ ማለት ከፀ ቤተሰቦች የመጀመሪያ ፊደል ነው። ሀ ከቤተሰቦች የመጀመሪያ ፊደል፣ ይህ ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፀሐይ ፀሐይ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ዠለጠ ዠለጠ ይላል። ዠለጠ የሚለውን ስናይ ዠ ማለት ከዠ ቤተሰቦች የመጀመሪያ ፊደል ነው። ለ ከለ ቤተሰቦች የመጀመሪያ ፊደል፣ ጣ ከጠ ቤተሰቦች የመጀመሪያ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዠለጠ ዠለጠ የሚለውን ቃል ማግኘት እንችላለን ማለት ነው።
ቀጣይ ከዚህ ለምን ይላል? ፐርሰንት ፐርሰንት ይላል። ፐርሰንት የሚለውን ስናይ ፐ ማለት ከፐ ቤተሰቦች የመጀመሪያ ፊደል ነው። ር ከረ ቤተሰቦች ስድስተኛ ፊደል፣ ከሰ ቤተሰቦች የመጀመሪያ ፊደል፣ ን ከነ ቤተሰቦች ስድስተኛ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፐርሰንት ፐርሰንት የሚለውን ቃል ማግኘት እንችላለን ማለት ነው። ምን የሚለውን ቃል ማግኘት እንችላለን? ፐርሰንት የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ለምን ይላል? ገዢ ይላል። ገዢ የሚለውን ስናይ ገ ማለት ከገ ቤተሰቦች የመጀመሪያ ፊደል ነው። ዥ ከዘ ቤተሰቦች ሶስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ገዢ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ፑል ይላል። ፑል የሚለውን ስናይ ፑ ማለት ከፈ ቤተሰቦች ሁለተኛ ፊደል ነው። ል ከለ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፑል የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ዘመን ይላል። ዘመን የሚለውን ስናይ ዘ ማለት ከዘ ቤተሰቦች የመጀመሪያ ፊደል ነው። መ ከመ ቤተሰቦች የመጀመሪያ ፊደል፣ ን ከነ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዘመን የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? ዣንጥላ ይላል። ዣንጥላ የሚለውን ስናይ ዣ ማለት ከዠ ቤተሰቦች አራተኛ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል፣ ጥ ከጠ ቤተሰቦች ስድስተኛ ፊደል፣ ላ ከለ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዣንጥላ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ፒያሳ ይላል። ፒያሳ የሚለውን ስናይ ፒ ማለት ከፐ ቤተሰቦች ሶስተኛ ፊደል ነው። ያ ከየቤተሰቦች አራተኛ ፊደል፣ ሳ በተመሳሳይ ከሰ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፒያሳ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ለምን ይላል? ፓርቲ ይላል። ፓርቲ የሚለውን ስናይ ፓ ማለት ከፐ ቤተሰቦች አራተኛ ፊደል ነው። ር ከረ ቤተሰቦች ስድስተኛ ፊደል፣ ቲ ከተ ቤተሰቦች ሶስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፓርቲ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ዥዋዥዌ ይላል። ዥዋዥዌ የሚለውን ስናይ ዥ ማለት ከዠ ቤተሰቦች ስድስተኛ ፊደል ነው። ዋ ከወ ቤተሰቦች አራተኛ ፊደል፣ ዥ ከዠ ቤተሰቦች ስድስተኛ ፊደል፣ ዌ ደግሞ ከወ ቤተሰቦች አምስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዥዋዥዌ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ለምን ይላል? ፓርላማ ይላል። ፓርላማ የሚለውን ስናይ ፓ ማለት ከፐ ቤተሰቦች አራተኛ ፊደል ነው። ር ከረ ቤተሰቦች ስድስተኛ ፊደል፣ ላ ከለ ቤተሰቦች አራተኛ ፊደል፣ ማ ከመ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፓርላማ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ላይ ምን ይላል? ፓስታ ይላል። ፓስታ የሚለውን ስናይ ፓ ማለት ከፐ ቤተሰቦች አራተኛ ፊደል ነው። ስ ከሰ ቤተሰቦች ስድስተኛ ፊደል፣ ታ ከተ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፓስታ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ላይ ምን ይላል? ፔዳል ይላል። ፔዳል የሚለውን ስናይ ፔ ማለት ከፐ ቤተሰቦች አምስተኛ ፊደል ነው። ዳ ከለ ቤተሰቦች አራተኛ ፊደል፣ ል ከለ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፔዳል የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ፖስታ ይላል። ፖስታ የሚለውን ስናይ ፖ ማለት ከፐ ቤተሰቦች የመጨረሻ ፊደል ነው። ስ ደግሞ ከሰ ቤተሰቦች ስድስተኛ ፊደል፣ ታ ከተ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፖስታ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ሰላም ይላል። ሰላም የሚለውን ስናይ ሰ ማለት ከሰ ቤተሰቦች የመጀመሪያ ፊደል ነው። ላ ከለ ቤተሰቦች አራተኛ ፊደል፣ ም ከመ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሰላም የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ላይ ምን ይላል? ፖለቲካ ይላል። ፖለቲካ የሚለውን ስናይ ፖ ማለት ከፐ ቤተሰቦች የመጨረሻ ፊደል ነው። ለ ከለ ቤተሰቦች የመጀመሪያ ፊደል፣ ቲ ከተ ቤተሰቦች ሶስተኛ ፊደል፣ ካ ከቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፖለቲካ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ፖስታ ይላል። ፖስታ የሚለውን ስናይ ፖ ማለት ከፐ ቤተሰቦች የመጨረሻ ፊደል ነው። ስ ከሰ ቤተሰቦች ስድስተኛ ፊደል፣ ታ ከተ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፖስታ የሚለውን
ቃል ማግኘት እንችላለን ማለት ነው። ኦኬ እንደዚህ እያደረጋችሁ እየደጋገማችሁ እያነበባችሁ እንዲሁም ቪዲዮን እያቆማችሁ እየጻፋችሁ መለማመድ ይጠበቅባችኋል ማለት ነው። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁ ቪዲዮን ላይክ፣ ሸር እና ሳብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 4685 ላይ በኢሞ፣ በቴሌግራም፣ በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ በሌሎች ቪዲዮ እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።